ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችንና ቤተሰቦቻችን ሰላም ለእናንተ ይሁን። ዛሬ በዕለተ ሰኞ በቀን መረጃችን ወደ እናንተ ብቅ ብለናል። ፓስተር አለማየሁ አጠገቤ ይገኛል። እንደተለመደው መጽሐፍ ቅዱሳዊ የሆነ ትንታኔን ተመርኩዘን ወቅታዊ ጉዳይን ወደ እናንተ በማምጣት እንዲሁም ደግሞ የማንቂያ ደወል በመደወል እናንተም ዝግጁና ንቁ እንድትሆኑ ለማድረግ እየታተርን እንገኛለን። በትላንትናው ዕለት በለቀቅነው መረጃ ላይ በጎ አስተያየታችሁን የሰጣችሁን ወገኖች እግዚአብሔር አብዝቶ ይባርካችሁ። ዛሬ ደግሞ እንግዲህ በሌላ መረጃ ወደ እናንተ ብቅ ብለናል። ፓስተር አለማየሁ መረጃዎችን እንደተለመደው አሰባስቦ ይዞልን መጥቷል። መልካም ጊዜ እንዲሆንልን እንመኛለን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ ወቅታዊው የዓለማችን ክስተት በከፍተኛ ደረጃ እየጦዘ ይገኛል። ይህ ጉዳይ ደግሞ ከአካባቢውም አልፎ ወደዚህ ወደ ምስራቅ አፍሪካም ይሁን በመላው ዓለም ጉዳትን ሊያደርስ የሚችል አቅም እንዳለው እየተገነዘብን እንገኛለን። ይህንንና ይህን የመሰለ መረጃ ፓስተር ይዞልን መጥቷል። ከእርሱ ጋር እንግዲህ መልካም ጊዜ አለን። በቅድሚያ ሰላምታ እንሰጣጥና ይዞልን የመጣው መረጃ ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? ሰላም ነኝ። እንደምን አለ ወንድም ይልቃል? እግዚአብሔር ይባረክ። ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። ዓለማችን እንግዲህ በጣም በአሳሳቢ ከትላንት ዛሬ አሳሳቢነቱ በጣም እየጨመረ መጥቷል። ይዘልን የመጣው መረጃ እንግዲህ ይህንን ያካትታል ብዬ አምናለሁ። ማጋራት ትችላለህ? እንግዲህ የእግዚአብሔር ሐሳብ ሊሆን ግድ ነው። መጽሐፍ የሚናገረው እውነት በምድር ላይ ይፈጸማል። ይህንም ማንም ሊከለክል የትኛውም ሊከለክል አይችልም። በዚህ እኛ ጦርነት ወዳዶችም አይደለንም። ጦርነቱም ብዙ ሰላማዊ ሰዎችን በሁለቱም በተዋጊዎቹ መካከል ሰላማዊ ዜጎችን ሰዎችን ህይወት የሚቀጥፍ ነው። በተለይ ደግሞ እንደ ክርስቲያን እንደ ወንጌል አማኝ በክርስቶስ ኢየሱስ አምኖ የዳኑ በዚህም በዛም ጽንፍ ያሉትም በዚህ ሰለባ ሊሆኑ እንደሚችሉ እናውቃለን። ወንጌልም በምድር ላይ የሚስፋፋ አገር ምድር ሰላም ስትሆንና የሰው ልጅ ወንጌልን ለፍጥረት መስበክ የሚችለው ሰላማዊ ባለበት ሁኔታ እንደሆነም እናውቃለን። ነገር ግን የእግዚአብሔር ሐሳብ ይፈጸም ዘንድ ደግሞ ግድ ነው። የተጻፈው መጽሐፍ ላይ ዝም ብሎ የተጻፈ አይደለም። ከዛሬ 2000 ምናምን ዓመት በፊቶች የተጻፉ ነገሮች ናቸው እየተፈጸሙ ያሉት። በተለይ ደግሞ አሁን ላይ በዚህ በሁለቱ ጎራ ተሰልፈው እየተዋጉ ባሉበት በአሁኑ ወቅት ማለትም በእስራኤልና አሜሪካ በኢራን ላይ ከኢራን ጋር በሚደረገው ጦርነት የዓለም ኢኮኖሚ ወደ ቀውስ እየመጣ ነው ያለው። መካከለኛው ምስራቅ በዚህ ሰዓት በብዙ ትሪሊየን የሚቆጠር ዶላሮችን እያጡ የመጡበት ወቅት ነው ያለው። እንዲሁም ደግሞ አውሮፓውያኖች በነዳጅ እጥረትና በተለያየ ሁኔታዎች የዋጋ ጭማሪዎች አየናሩ የመጡበት ነው። ነዳጅ ሲጨምር ሸቀጦች ይጨምራሉ። ሸቀጦች ሲጨምር ደግሞ ሰው የመግዛት አቅሙ እየተዳከመ እያቃተው ይመጣል። በዚህ ጊዜ ዓለም ወደ ምን እያመራ ይመጣል? ወደ ትርምስ እያመራ ይመጣል። አውሬው የጨለማው መልእክተኞች ሰራተኞች የሚፈልጉት ይሄንን ነው። ይሄንን ሁኔታ ይፈልጉታል። የሚሰሩትም ለዚህ እንደሆነ እናውቃለን። እንግዲህ በትናንትናው ምሽት ላይ በሁለቱም አካባቢ ከፍተኛ ውጊያዎች ተደርገዋል። እስራኤልም በኃይል ስደበድብ ነበረ፣ ኢራንም እንደዚሁ በሚሳኤል ስደበድብ ነበረ። የተባበሩት አረብ ኤሚሬትም በከፍተኛ ሁኔታ እየተጠቃች ነው ያለችው።
አሁን ስንት ሞተ ስንት ቆሰለ ምናምን ያንን እኛ ልንዘግብ አይደለም። ትልቁ ነገር ግን ጦርነቱ ወዴት እየሄደ ነው፣ ወዴት እያመራ ነው፣ እኛስ ምን እያደረግን ነው የሚለውን ነገር ነው እንድናይ የምፈልገው። እንግዲህ በትናንትናው ዕለት ቻይና ለእስራኤልና ለአሜሪካ ከፍተኛ ማስጠንቀቂያ ሰጥታለች። ይሄ ማስጠንቀቂያ እንድምታው ምንድን ነው የሚለውን ነገር በደንብ ማየት የሚያስፈልግ ይመስለኛል። ምክንያቱም በዚህኛው ጦርነት እንኳን ተሳተፍ ባይታወቅም፣ ነገር ግን በአርሜጌዲዮን ጦርነት ተሳታፊ ከሆኑ ሀገሮች አንዷ ነች እና አሜሪካ እና እስራኤል በኢራን ላይ የከፈቱት ጦርነት በ9ኛ ቀኑ ትናንትና 9ኛ ቀኑ ነበረ። በዚህ በ9ኛ ቀኑ ድምጿን አሰማች። አዎ በ9ኛ ቀኑ ቤጂንግ በኢራን ላይ የሚካሄደው ወታደራዊ ኦፕሬሽን በአስቸኳይ እንዲቆም ጠይቃለች። ለምንድነው እኔ በዚህ ሰዓት ሊሆን የቻለው? ምንድነው አሁን እንደ ዋናነት የምታነሳው ምንድነው? ጥቅሟ ስለተነካ ነው። ከለር ሪቮሉሽን የሚባለውን ነገር ሊያደርጉ ነው። የቀለም አብዮት ለማካሄድ የሚደረግ ማንኛውም ሙከራ ተቀባይነት የሌለውና ውጤትም የማይገኝ በመሆኑን የቻይና የውጭ ጉዳይ ሚኒስትር አስታውቋል። እንግዲህ ምንድነው አሁን ትልቁ የነሱ ታርጌት ሁለቱም የተለያየ መግለጫ ቢሰጡ ኢቨን የአሜሪካ መከላከያ ሚኒስትርና ማነው ፕሬዚዳንት ትራምፕ የሚሰጡት መግለጫ ሁሉ የተለያየ ነው። በዚህ ረገድ አንደኛው ነው የሚሳኤል ቦታዎችና የጦር ቤዞቿን ካወደምን በኋላ ጦርነቱ ያበቃል ነው ሲሉ የነበሩት መከላከያ ሚኒስትሩ። ዶናልድ ትራምፕ ደግሞ ኦፕሬሽናችን የሱፕሪም ሊደሩን ወይም ደግሞ ይህንን አሁን ያለውን የኢራን አገዛዝ እስከ ማውረድ ይሄዳል ነው የሚለው። መከላከያ ሚኒስትሩ ማለት በጣም የትራምፕ የቅርብ አጋር እንደው ግን ይለያያል። የሰጡት መግለጫዎቹ ያለመናበብ ነው ወይስ ያለመናበብ ብቻ ሳይሆን ምን ያህል የተምታታ ነገር ውስጥ እንዳሉም የሚያመለክት ነው። የእስራኤል ትልቁ ደግሞ ፍላጎቷና ዓላማዋ ማድረግ እየፈለገች ያለችው የኢራንን አገዛዝ ማውረድ ነው። በዋናነት እየፈለገችው ከዚህም ይመስለኛል እንግዲህ የቀለም አብዮት ለማካሄድ የሚደረገው ማንኛውም ሙከራ ተቀባይነት የሌለውና በኢራን ማለት ነው ውጤትም የማይገኝበት መሆኑን አስታውቃለች የሚል ነው። እንግዲህ ሚኒስትሩ ቤጂንግ በሰጡት ጋዜጣዊ መግለጫ በኢራን የመንግስት ለውጥ ለማምጣት ማቀድ ወይም የቀለም አብዮት መጠንሰስ ምንም አይነት ህዝባዊ ድጋፍ የለውም ብለዋል። ይሄ ማለት እንግዲህ ቻይና የፖሊሲ ለውጥ እያደረገች ነው ማለት ነው። ምክንያቱም በሀገራት ውስጥ ጠልቃ የማይገባ ከጥቅም አንጻር ትገባለህ። አሁን አይኗ ስለተመታ እንግዲህ ጥቅሟ በትላንትና ሁለት እስራኤል የሪፋይነሪውን የኢራን ዋነኛ ነዳጅ ማጣሪያውን በመምታቱ ሳቢያ የመጣ ድምፀት ነው ወይስ ሌላ? ከጥቅም አንጻር ምንም ነገር ትገባለህ። ምክንያቱም አሁን ነዳጅ ከፍተኛ የምትገዛው ከየት ነው? ከኢራን ነበር፣ ከኢራንና ከራሽያ ነው። ሌላውስ ዘመናዊ ኤሌክትሮኒክስ መሳሪያዎችን የተለያዩ ነገሮችን የምትሸጠው ለማን ነው የሚለውን ነገር የሚሳኤል ፋብሪካውን የምትደግፈው ለሚሳኤል ማምረቻ የሚሆኑ ቅመማ ቅመሞችን ኬሚካሎችን የምታቀርበው ማን ነች? ቻይና ነች። ስለዚህ ከጥቅም አንጻር ሲሆን ኢኮኖሚህን ለመደገፍ ስትል ድምፅህን ታሰማለህ። እስከ ምን ያህል እርምጃ ትሄዳለች የሚለውን እሱ ወደፊት የሚታይ ነው። ገፍተው ይሄዱበታል ወይ በተቃውሞ ወይንስ የሚዲያ ላይ ተቃውሞ ብቻ ነው፣ መግለጫ ብቻ ነው? ልክ እንደ ቱርክ ብዙ ጊዜ አይተህ ከሆነ ሐማስን እናገሳለን እንደዚህ ይሉና ግን ከሚዲያ የዘለለ ፋይዳ የሌለው ነገር ነው የሚናገሩት። ስለዚህ ይህንን ነው እንግዲህ እሳቸውም ያሉት ይህንን ነው። የኢራን ሉዓላዊነት ሊከበር እንደሚገባ በመካከለኛው ምስራቅ የሚካሄደው ወታደራዊ እርምጃና ጦርነት ወደ ሌላ ቀጠናዎች እንዳይስፋፋ በአስቸኳይ ሊቆም ይገባል ሲሉ አሳስበዋል። ከ3 ቀን በፊት ግን ኢራን ለማሸናገል ሐሳብ እንዳላት ስትናገር ነበረ። የነዳጁ ከመመታቱ ቀደም ብሎ እና የማሸናገል ሽምግልና ለመግባት ሐሳብ እንደነበራት ሲነገር ነበረ። ነገር ግን አሁን ከዛ በኋላ ነው ይሄ መግለጫ የመጣው። እንግዲህ ከምን አኳያ መግለጫው መጣ የሚለውን
በደንብ ስናየው ከጥቅም አንጻር ነው። ከብሔራዊ ደህንነትና ጥቅም አኳያ ከምታገኘው አኳያ ያ ጥቅም የሚሰጥ ሀገር ሲነካብህ አትወድም። ለምሳሌ አሜሪካንና እስራኤል እንኳን መጣመር በአንድ ጎን ስናየው ከጥቅም አንጻር አይደለም፣ መንፈሳዊ እንድምታ አለው። ምክንያቱም ዶናልድ ትራምፕ መቅደሱ እንዲሰራ ይፈልጋሉ፣ ፍልስጤም የሚባል ሀገር እንዳይኖር ይፈልጋሉ፣ እስራኤሎች የሚፈልጉትን በሙሉ ይፈልጋሉ። ይሄ መሆኑ ከጥቅም አንጻር ሳይሆን ከመንፈሳዊ ዓለም አንጻር ነው የሚለው። መካከለኛው ምስራቅ ያለው ነገር ደግሞ ስትመለከተው ከጥቅም አንጻር ሊሆን ይችላል። አሁን ከነ ሳውዲ፣ ከነ ኳታር፣ ከነ ኤሚሬት፣ ከነ ባህሬን፣ ከነ ኦማን ጋር ያለውን ነገር ደግሞ ስትመለከተው ከጥቅም አንጻር ሊሆን ይችላል። ኢቨን ኢራንና የእስራኤል ጦርነት በራሱ የጥቅም ጦርነት አይደለም፣ የድንበርም ጦርነትም አይደለም፣ መንፈሳዊ ጦርነት ነው። እንግዲህ የውጭ ጉዳይ ሚኒስትሩ ይህንን ነው ያሉት። ሌላው የተናገሩት ነገር ኃይለኛ ጡንቻ ያለው ሁልጊዜ ትክክል ነው ማለት አይደለም። ዓለም ወደ ሎ ኦፍ ዘ ጃንግል ወይም ደግሞ ዱር አራዊታዊ ሕግ መመለሷ የለባትም ሲሉ አሜሪካንን ነቅፈዋል። ወደ በረዶው ዘመን እንደማለት ነው። በቃ የድንጋዩ ዘመን ሎ ኦፍ ዘ ጃንግል ማለት ሕግ አልባ ነው። ያሸነፈው አራዊት በአራዊቶች ላይ ይነግሳል ማለት ነው። ስለዚህ ወደዛ መመለስ የለብንም። የዓለም አቀፍ ሕጎች ይከበሩ ነው። የተባበሩ መንግስታት ቻርተር ሕጎች ይከበሩ ነው። ይህንን ሕግ አሜሪካ በዘመኗ አክብራ ታውቀዋለች ወይ የሚለውን ነገር ለእነሱ እንተውላቸው። እኔ አሜሪካ ይህንን ሕግ ስታከብር ያየውበት ዘመን የለም። ግን ሕጉን ለራሷ ጥቅም ታውለዋለች። ከዚህ በፊት የትኛውም ሀገር በዚህ መርህ ነው አይደለም። ከዚህ በፊት ምንድነው የምታደርገው መሰለህ? የሆነ ጦርነት ከመክፈቷ በፊት የጸጥታው ምክር ቤትን ትሰበስባለች፣ በተባበሩ መንግስታት ድርጅት ታሳውቃለች፣ እርምጃ ወስዳለው ይሄ ካልሆነ ብላ እንትን ትላለች። አሁን ግን ይሄ የለም። ሁለቱ ተነጋገሩ፣ እስራኤልና አሜሪካ ጦርነቱን ከፈቱ። እስራኤል በእርግጥ እውነቷን ነው። እስራኤል የህልውና ጉዳይ ነው። እስራኤል የምትባል ሀገር እንድትቀጥል ከዚህ በፊት ምናልባት አንዳንዶች እስራኤልን እንደምንጠላ አድርገው ኮሜንት ይሰጣሉ። ማወቅ ያለባችሁ የእስቲ ዓርብ ዕለት ቅዳሜ ዕለት 12 ሰዓት የቀጥታ ስርጭቱን ግቡና ተመልከቱ። ስለ እስራኤል የዘገብነው ነገር ስላለ እዛ ውስጥ ገብተው እንዲመለከቱ በአክብሮት ተጠይቃለሁ። ስለዚህ ኃይልና ጡንቻ ያለው አገዛዝ መፈጠር የለበትም ነው። የተባበሩ መንግስታት ድርጅት የቻርተሩ ሕግ እነዚህ ሕጎች ምን መሆን አለባቸው? መከበር አለባቸው የሚለው ነው። እንግዲህ መጠነ ሰፊ የአሜሪካ ወታደራዊ ጥቃት ቢሰነዘር እንኳ የኢራን ወታደራዊና ሃይማኖታዊ የስልጣን መዋቅር በቀላሉ መገልበጥ እንደማይችል ሪፖርቱ ያመለክታል ብለው ነው የተናገሩት። ይህ መረጃ ትራምፕ የሚፈልገውን መሪ እሾማለሁ በሚል ለሚሰጠው አስተያየት ታላቅ ፈተና እንደሚሆን ዋሽንግተን ፖስት ዘግቦታል። ታላቅ ፈተና ይሆናል ነው የሚለው። እንግዲህ ይህን ነገር ወደኋላ ሄደን ስንመለስ እንግዲህ እንደዚህ ነው ቀስ እያለ ወደ ከንጥቀት በኋላ ለሚደረገው የአርሜጌዶንም ጦርነት ዝግጅት አሁን በእርግጥ ምልክቶቹን በዓለም ላይ እያየነው ነው። አንዳንድ ሰዎች ከምን ተነስታችሁ ሊሉን ይችላሉ። እንደዚህ እናሳያቸው እስቲ ግቡና ሚዲያዎች ላይ ተመልከቱ። በዓለም አቀፍ ደረጃ አሁን አገሮች መሳሪያ የማምረትና መሳሪያ የመሸመት ዝግጅት ያላቸውን የማዘመን ዝግጅት እያደረጉ ነው ያሉት። እንደው አክለ ባጭሩ ፓስተር ከመደምደም በፊት የእምነታችን መሰረት የሆነው ጌታ ኢየሱስ ክርስቶስ በምድር ሕይወቱ ሳለ በማቴዎስ 10 ላይ ቁጥር 34 ላይ እንደዚህ ይላል። ራሱ የተናገረው ማለት ነው። በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ፣ ሰይፍን እንጂ ሰላምን ለማምጣት አልመጣውም ይላል። ደግሞ በሉቃስ ላይ በምድር ላይ ሰላምን ለመስጠት የመጣው ይመስላችኋልን?
እላችኋለሁ አይደለም መለያየትን እንጂ ይልና ደግሞ ወረድ ስትል ደግሞ ጌታ ኢየሱስ ደግሞ ምን ይላል እንግዲህ ሰላም እኔ የምሰጣችሁ ሰላም አይደለ ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም የሚል ሁለት የተጣረሰ የሚመስል ሐሳብ አለ። የተጣረሰ አይደለም ለሌላው ለመንከታው ለሚያምኑት ነው። አዎ እንደው የሚያምኑት ዓለም የማይሰጠውን ሰላም ይሰጣል። ልክ ነህ። አዎ ልመጣለን ነው እንደው ሐሳብ እንደ ስለሚያነሳው ምክንያቱም ብዙ ሰሚዎች ስላሉን እና ራሱ ጌታ ኢየሱስ እኔ ሰላምን ለማምጣት አይደለም የመጣሁት ይልና እኔ አሁን ልልህ የፈለኩት ምንድነው አሁን በዚህ በፍጻሜ ዘመን ላይ ክርስቶስ ኢየሱስ በሚመጣበት ዋዜማ ላይ ነገሮች እየሰከኑ ይሄዳሉ ብለው የሚያስቡ የዋሆች ስላሉ ለነሱም መልስ እንዲሆን ይህንንም አካተ ሐሳብህንም ጨምረህ ተደመደምልናል። በክርስቶስ ኢየሱስ ላሉና ላመኑ በእርግጥ ነው ሰላምን ይሰጣቸዋል። ሰላም አላቸው። ሰላማችን ደግሞ በምድራዊ ነገር አይደለም የሚለካው። የሚሰጠን ሰላም ዘላለማዊ ሰላም ነው፣ የማይጠፋ ሰላም ነው። ይህንን ጳውሎስ ራሱ በእስር ቤት ሆኖ ተቀጥቅጦ በተጣለ ጊዜ በሕይወቱ ይህንን ሰላም አይቶታል። ሰላም ስላገኘ ያኛው የሚለው ሰላም ግን ዓለም ምናልባትም በክርስቶስ ኢየሱስ አንቲ ሆና የምትቆምበት ዓለም ነው። ምክንያቱም ጌታ ኢየሱስ መጨረሻ ላይ ሲናገር የዚህ ዓለም ገዢ ይመጣል፣ በእኔ ላይ ግን አንዳች ስልጣን የለውም ብሎ ይናገራል ወንጌል ላይ። ስለዚህ የዚህ ዓለም ገዢ ደግሞ ሰላምን ምን የሚያደርግ ነው? የሚያጠፋ ነው። ስለዚህ ክርስቶስ ኢየሱስ ሰላምን ልሰጣችሁ አልመጣሁም ሲል በማያምን መካከል በማያምኑት መካከል እርስ በራስ መጣረስ ይመጣል። እስከዛች ቀን ፍጹም ሰላም እስከሚገለጥበት ቀን በሱ ዘመነ መንግስት ማለት ነው ክርስቶስ ኢየሱስ እስከሚመጣበት ቀን ድረስ ዓለም ሰላም ሊኖራት አይችልም። ዓለም በሙሉ በክርስቶስ ቢያምንስ ሰላም ይኖራል። ፍጹም ሰላም እሱ ስለሆነ ስለማያምኑበት ገብቷል። አንዳንዶች ሰቅለውታል፣ አንዳንዶች አሳደውታል፣ አንዳንዶች ወግረውታል፣ አንዳንዶች ሰው ነው ብለውታል፣ ተፍተውበታል። ብዙ ነገር አለ። ስለዚህ የዚህ ዓለም ገዢ ይህን ዓለም እያስተዳደረ ስለሆነ ሰላም የሚባል ነገር የለም። እንዴት ነው የምታስበው? በክርስቶስ ካላመንክ ሰላም የለም። አንድ በሁለተኛው ዓለም ጦርነት ጊዜ አንድ የጀርመን ጀነራል እንግሊዝ እያጠቃች በመጣችበት ሰዓት ጀነራሉ የሆነ ፍርስራሽ ውስጥ ሆነው ይጸልዩ ነበርና ጀነራሉን ሲፈልጓቸው ሁሉም ቦምብ እየዘነበ እሳቸው እዛ ፍርስራሽ ውስጥ ቁጭ ብለዋልና እና ወታደሮቹ ጠባቂዎቻቸው ኮሎኔሎቹ አገኟቸውና ጀነራል እዚህ ምን ይሰራሉ ሲሉ አይ የኔ ሰላምና የኔ ጠባቂ ከኔ ጋር ስላለ እናንተ የምትሉት ነገር አያስፈራኝም ነው ብሎ ይመለሱላቸው። ስለዚህ ምን ለማለት ነው? ሰላማችን ለኛ ክርስቶስ ነው። አሁንም ሰላማችን ክርስቶስ እኮ ነው። አሁንም እስራኤልን እኮ በእንትን ጊዜው ሸሽጎ አሻግሯታል እኮ ተዘለው ታልፈዋል። የሰላም ምንጭ ኢየሱስ ክርስቶስ ነው። ስለዚህ ይህንን እያወቅን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ምጽአት ራሳችንን ማዘጋጀት ይገባናል እላለሁ። እንግዲህ ለዛሬ ቀን ያለኝ መረጃ ይህንን ይመስላል። ምሽት በሌላ መረጃ እንገናኛለን። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። እውነት ነው፣ የሰላም ምንጭ ከክርስቶስ ውጪ ማንም ሊኖር አይችልም። ከዛ ውጪ የሆነው በሙሉ አርቲፊሻል ነው የሚሆነው ወይ ሰው ሰራሽ ነው የሚሆነው። እንግዲህ ቤተክርስቲያን ደግሞ በምትነጠቅበት ሰዓት ደግሞ አሁን ያልነው ይሄ አርቲፊሻል ሰላም ይሆንና ከጥቂት ጊዜ በኋላ ደግሞ ያገረሻል በከፋ ሁኔታ። ስለዚህ ውድ አድማጮቻችን በዚህ ዘመነ መንግስት ላይ ራሳችንን እንዳናገኝ ሁልጊዜ ንቁና ዝግጁ ሆነን ክርስቶስን ዳግም መምጣት በመትጋት ዘይታችንን በመሙላት በመዘጋጀት እንድንጠባበቅ መልእክታችንን እናስተላልፋለን። ለዛሬ ማክሰኞ የቀን መረጃችን ይህን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ
ሰላም ለእናንተ ይሁን።